ያለፈባቸው ማንኛውም ዜጋ ከጁን 26 እስከ 25 ጀምሮ እስከ 1 ወር ውስጥ ያለባቸውን ቅጣት ከፍለው ወደ ሀገራቸው መሳፈር እንደሚችሉም አስታውቋል። የእፎይታ ጊዜ ከጁን 26 ቀን እስከ 2025 እስከ 1 ወር ሲሆን ቪዛ የያዙ ሰዎች ከሳውዲ ለመውጣት ሁሉንም የሚመለከተውን ክፍያና ቅጣት ከከፈሉ በኋላ በ30 ቀናት ውስጥም መውጣትም ይኖርባቸዋል። አገልግሎቱን ደግሞ አብሽር ላይ በታዋሱል በኩል ማግኘትም ይቻላል። ጀዋዛት ይህንን ለተወሰነ ጊዜ እድል የተሰጠውን ቀነ ገደብ ከማለፍ በፊት እንዲጠቀሙበትም አሳስበዋል። ይህ እንግዲህ እንደ ወሎ ሚዲያ ስንነግራችሁ እንደ ቀልድና እንደ ዋዛ የሚታይ አይደለም። ለብዙዎቻችን በተለይ ጉዳዩ ለሚመለከተን በዚህ ጉዳይ ውስጥ ተቸግረን ላለን ቤተሰብም ጭምር አስደሳች መረጃ ነው። ምክንያቱም ድንገት እንደነዚህ አይነት ችግሮች በሚፈጠሩበት ሰዓት ሀገር ውስጥ ልጅ አለ አያምጣውና ቤተሰብ አንድ ነገር ቢሆን ራሱ ሜሪ ማንችልበት ሁኔታ ነው። በርካቶችም የጸሎቶቻችሁ ውጤት ነው ብዬ አምናለሁ። እናም ስለዚህ በዚህ መመሪያ እንግዲህ ተመልካቾቼ እንዳዳመጣችሁት በተለይ እንደዚህ አይነት ሚዲያዎች ይሄንን ለምንድን ነው ያመጣሁላችሁ? በተለይ ከኤምባሲ ወይ ደግሞ ከሳውዲ አረቢያ ኤጀንሲ እና የኢትዮጵያ ኤምባሲዎች ጋራ አንድ ላይ ትስስር ያላቸው ብዙ ጊዜ የሚያወጡትን የጋዜጣዊ መግለጫ በአረብኛም መተርጎምና በጣም ችሎታ ስላላቸው ነው በጣም ተታማኝ መረጃዎች ያመጣሁላችሁ። እንግዲህ ተመልካቾቼ እንዳያችሁት ብዙዎቻችሁን ጊዜ በዚያራ የመጣን ጊዜው ያለፈባችሁ ብዙዎቻችሁ እንግዲህ ጥያቄ ስታቀርቡ ከዚህ በፊት በሰራውት ቪዲዮ ላይ የሚታወስ ነው ማለት ነው። ስለዚህ ለብዙዎቻችሁ መልካም እድል በተለይ ሀገር ቤት ለመሄድ በተለያዩ ችግር ላይ ሆናችሁ በፊት የተለያየ ነገር ገጥሟችሁ እስር ቤት የገባችሁ ሁላችሁም በዚያራ ገብታችሁ መውጣት ያትችሉም ተብላችሁ እዚህ ሀገር ለቀራችሁ ቤተሰብ ለማየት ፈልጋችሁ ሳታዩ ለቀራችሁ አሁን ላይ እንግዲህ ቢያንስ ከ1 ወር ድረስ ወይ ደግሞ እስከ 30 ቀን ያለባችሁን እዳ ከፍላችሁ ያለባችሁን ነገር ሁሉ ከፍላችሁ አስተካክላችሁ ወደ ሀገራችሁ ወደ ኢትዮጵያ መግባት እንደምትችሉ ነው ማለት ነው መረጃዎች እያመለከቱ ያሉት። ቪዛችሁን በተለይ በቅርብ ቀን ታስታውሳላችሁ እስከ 6 ወር ገደብ ሰጥቶ ከቤት ሰራተኞች ጠለብ ጠፍተው በተለያዩ ምክንያት እየሰሩ ያሉ ያለ ከፊላቸው ማስተካከላቸው ብዙዎቹ የቅርብ ጊዜ ተወስታቸው ነው። ብዙዎቹ ማስተካክለዋል። ብዙዎቹ ነገሮችን አስተካክለው የኢቃማ ባለቤት ሆነዋል ማለት ነው። ስለዚህ እናንተም በዚያራ መታችሁ ወረቀታችሁ የተበላሸ ቀኑ አልፎ መሄድ ያልቻላችሁ በተለያዩ ችግር ደርሶባችሁ እስር ቤት የገባችሁ ስለዚህ ይሄንን ቪዲዮ ሼር እያደረጋችሁ ላይክ እያደረጋችሁ በተለይ ለእህት ወንድሞች ገጠር ውስጥ ለሚሰሩ አደርሱላቸው። አንዳንዴ ዚያራ ገብተው ከዚያራ ውስጥ በዚሁ ስራ ላይ የሚሰማሩ ብዙ ነገር አለና በተለይ ደግሞ ልጆች ለማምጣት አምጥታችሁ ወደዛን ላይ መለሱ የተቸገራችሁ አሁን ላይ ይሄ የምህረት አዋጅ ለእናንተ በጣም አስፈላጊና ጠቃሚ ነው ማለት ነው። ስለዚህ ውድ የሀገሬ ልጆች ይሄንን እድል እንድትጠቀሙበት ምክንያቱም ለ30 ቀን ወይ ደግሞ ለ1 ወር ብቻ ነው የተፈቀደው ማለት ነው። ስለዚህ እናንተ የማስተካከል አቅሙ ካላችሁ በፍጥነት 1 ወር ውስጥ ሳያልቅባችሁ አስተካክላችሁ ወደ ሀገራችሁ መሄድ ትችላላችሁ። ይሄን ስታረጉ ደግሞ በሰው ወይ ደግሞ ቤት ነው ትክክለኛ መክተብ ሄዳችሁ ወይ ደግሞ አብሽር ላይ በዚህ ሀገር አብሽር ላይ ሁሉ ነገር አፕሊኬሽን እዚህ ሀገር መረጃ የሚገኝበት በአብሽር ነውና አብሽርን እሱ ላይ አፕሊኬሽኑ ካላችሁ አውርዳችሁ እሱ ላይ ያለውን መረጃ በሊንካቸው ገብታችሁ ማግኘት ትችላላችሁ። አለበለዚያ ግን ትክክለኛ ቢሮ ሄዳችሁ ቢሮ ካሉት ጋራ ተነጋግራችሁ ይሄንን ጉዳይ ከሚመለከተው አካል ጋር ጨርሳችሁ እንጂ እኛ እናስተካክላለን ብለው በተለያዩ ሰው ላይ ሄዳችሁ ገንዘባችሁን እንዳታወጡ በጣም ጥንቃቄ አድርጉ። ያለባችሁ ቀራማ ካለ ብዙ አመት ሳታሳድሱ ከቆያችሁ ይሄንን ከከፈላችሁ በአንድ ወር ውስጥ ማስተካከልና ወደ ሀገራችሁ መሄድ እንደምትችሉ ነው መረጃው እያመለከተ ያለው ማለት ነው።
ስለዚህ እስር ቤትም ያላችሁ ኬዙ ያልሆነ ነገር ከባድ ካልሆነ በስተቀር በተለያየ ምክንያት በኢቃማ ምክንያት ከገባችሁ በዚያራ እስከመጣችሁ ድረስ አሁን ላይ እናንተንም ይመለከታል ማለት ነው። ማስተካከል ትችላላችሁ። ይሄንን እድል እንግዲህ ብዙዎቻችሁ ስትጠብቁት የነበረ ነው። በዚያራስ ከጠለብ ለጠፉ ብቻ ነው ወይ ብላችሁ ብዙዎቻችሁ በፊት ኮሜንት ስታረጉ ነበረ። ስለዚህ ለዚያራ የሚመለከተውም እንግዲህ አሁን ላይ ይሄ ነው ማለት ነው። ሁላችሁም ሼር እያደረጋችሁ ሳውዲ አረቢያ ላሉ ይሄንን እድል የምህረት አዋጅ እንዲጠቀሙበት ባካችሁን እርዷቸው፣ አድርሱላቸው ማለት ነው። ምክንያቱም መልካምነት ለራስ ነው። ይሄንን ከሰሙ የተለያዩ መረጃዎች ጋር ሄደው አጣርተው ቢሮ ሄደው ጠይቀው ልጅ በተለይ እዚህ ሀገር ልጅ ኑሯችሁ ያለ ኢቃማ መንቀሳቀስ አቅቷችሁ ልጃችሁን መጠየቅ ያቃታችሁ እናታችሁን የሆነ ነገር ብቻ ብዙ ነገር አለ በህይወት ሲኖር ያለ ለኢቃማ ብላችሁ ብቻ ታስራችሁ ቁጭ ያላችሁ እህት ወንድሞቼ ይሄ ቪዲዮ እንግዲህ ለናንተ ነው ብያለው። ተጠቀሙበት። ለሌሎችም ደግሞ አድርሱላቸው። በፍጥነት ይሄን ነገር አስተካክለው ምክንያቱም አንድ ወር ማለት 30 ቀን ብቻ ነው። ከዛ በኋላ ብዙም ሊያቆያችሁ ይችላል። ኮኪቲዩብ ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑኝ። ነባር ቤተሰቦችም ስለምትከታተሉኝ ከልብ አመሰግናለሁ።